አሁን ብዙዎቻችንን ይሄንን ብንጠያየቅ የምንለው ኑሯችን፣ ችግራችን፣ ማጣታችን፣ አለመስማማታችን ብዙ ተግዳሮቶቻችን ናቸው። እነሱ ሁሉ እንዳሉ ሆነው እነሱን በተሻለ መንገድ ልንቋቋማቸው ግን የምንችለው እኔ አንቺ ከልባችን ስንሆን ነው። በቃ ከሁሉ በላይ ማንነታችን እቺ እስትንፋሳችን ናት። ብዙ ጊዜ ምን ብዬ ጠይቃለሁ፣ የት ነው የምትኖረው ወንድም ይልና አሁን ሰው ስንጠያየቅ ይሄንን የት ነው የምትኖሪው ሲሉኝ እኔ ወደ ሀያት፣ ወደ ሲኤምሲ፣ ወደ ለገጣፎ፣ ወደ ምናምን ነው ሰው የሚባለው። አንቺ የት ነው የምትኖሪው? ሰሚት ነው። አዎ ፍሬዬ፣ አንቺ ግን ሰሚት አይደለም የምትኖሪው። እኔም ሲኤምሲ አይደለም የምኖረው። እኔም የምኖረው እዚህ ሰውነት ውስጥ ነው። አንቺም የምትኖሪው እዚህ ሰውነት ውስጥ ነው። በቃ የመጀመሪያው እዚህ ሰውነታችን ውስጥ መገኘት ነው። ከዚህ ሰውነት ውጪ ሌላ ምንም ነገር የለም። እውቀት ቢኖር፣ ገንዘብ ቢኖር፣ ስልጣን ቢኖር ከዚህ ሰውነት ውስጥ ምንም የለም ውጪ። እና እስቲ እንመለስ መጀመሪያ እዚህ ሰውነታችን ውስጥ ችግርን ለመቋቋም ከትንፋሻችን ጋር ነው። ሌላ ጥያቄ ብዙ ጊዜ ምን እጠይቃለሁ፣ ህፃን ሲወለድ ምንድነው አንድ ሰው ሲወለድ ምንድነው የሚያደርገው ብዬ ጠይቅና ብዙ ሰው ሐኪም እንኳን አዋልዶ የወጣ ሐኪም አንድ ቀን ያለቅሳላ ብሎኛል። አይደለም፣ ለቅሶውን ስለምንሰማ እሱ ይመስለናል እንጂ ሰው ሲወለድ መጀመሪያ ብሎ አየር ነው የሚስበው፣ ከዛ ነው የሚያለቅሰው። ከዛ ሄዶ አድጎ ተምሮ ያው እንዳንቺ አይነት ደግሞ እንዲህ አይነት አስተማሪ ነገር ሰርቶ ወልዶ አሳድጎ አያት ሆኖ ምናምን ሲያልቅ አንድ ሰው ሲሞት ምንድነው የሚያደርገው ስል ብዙ ጊዜ ብዙ ነገሮች ይባላሉ። ግን ያ መጀመሪያ ተብሎ የተሳበው አየር ተብሎ ነው የሚወጣው። እና ህይወት በእነዚህ በሁለት ትንፋሾች መካከል ናት ብለን የሳብናት ከዛ ብለን ያወጣናት ናት። እና በዚህ ሁሉ ተግዳሮት ውስጥ ይሄ ትንፋሽ ወሳኝ ነው። ከትንፋሻችን ጋር ስንሆን ለችግራችን፣ ለተግዳሮታችን የተሻለ መልስ መስጠት እንችላለን። ከቀልባችን ስንሆን የተሰበሰበ ማንነት ኃይል ነው። ህይወታችን ነው ኃይል። ከዛ በኋላ ነው ማወቅ፣ ማግኘት፣ መራመድ ያለውና ይህንን ችግሮች ለመቋቋም ከልባችን መሆናችን ልብና ጭንቅላታችንን በቃ የማይከፈልበት የማንነጠቀው ሰው ሰጥቶን ሳይሆን እኛ እስትንፋስ እስካለን ድረስ ስናገናኘው እሱ ብቻ ኃይል የሚሰጠን። ከዛ በኋላ ነው ሌሎቹን ነገሮች መቋቋም የምንችለው።